ቤተሰብ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? አላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። ዛሬ እንዳያችሁት ለሙሽዬ ብሩክ ቤት ገዝቶላት ሰጥቷታልና ያው ማለት ደስ ብሎኛል። ለእናት ይገባታል። ለእናት ከዚህም በላይ ይገባታል። እናት ነችና ደስ ብሎኛል። ለሙሽዬ በጣም ደስ ብሎኛል። እዚች ጋር ደግሞ ሄሚዬ ዛሬ በጣም አሳዝነኛለች። እውነት ሲነግራችሁ እውነት ለካ እኛ ሴቶች እንጃ አላቅም። እኔ ምን አይነት ስሜት ውስጥ እንደገባው እኔ በራሴ በኩል ማለት ነው። እኔ እንጃ ብቻ በቃ አላቅም። የምር በጣም ነው የከበደኝ ማለት ነው። በስመአብ ወልድ ብቻ እንደማይለያዩ ማለት መቶ እርግጠኛ ነኝ። ግን የምር ነው በጣም ግራ ነው የሚያጋባውና ቤት ሰርቼ ረክባታለሁ ምናምን ብሎ አስሬ እያወራ ነበርና ያ ደግሞ እንደዚህ የሚሉ ሰዎች እንደማይለያዩ ጠንቅቃችሁ ማወቅ አለባችሁ። እና ቅምጥሌ ሄሚዬ ዛሬ ግን እንጃ ልክ ነሽ ብዬ አላስብም። ልክ ነሽ እንደ ዛሬ እውነት ስነግርሽ ማለት እንጃ የሆነ ውዝግግብ ያለው ስሜት ውስጥ ያለሽ ነው እየመሰለሽኝ ያለው ማለት ነው። ያየሁት ልክ ላይ ማለት የተረዳሁት ልክ ላይ ማለት ነውና ብቻ አላቅም። እኔ እንደዛ ነው የተረዳሁት ውዶች። ሄሚዬን እንዴት ተረዳችኋት? ሄሚዬን ያየሁት ልክ ላይ ደስታም ሀዘንም ሁለት አይነት ስሜት ውስጥ ነሽ ያለችው። ደስ ብሏታልም ደግሞ ለሙሽዬ ቤት ስለተገዛ ማለት ነውና አይመስልም? እኔ እንደዛ ነው የመሰለኝ የተረዳሁት እንዴ ነውና እሷ ደግሞ እየጠበቀችው ሌላ ነው። ያው ቢሆንም ያው ለእናት ነው። ይሄን በጣም ያስደስታል። አስቴር ወንድ ልጅ ቆረጣ የሚለው ነገር ደግሞ በጣም ነው የሚገርመኝና እኔ የምላችሁት እንዴት ነው ጥፋት? እኔ እኮ ግርም የሚለኝ ነገር አንድ ሰው የራሱን ጥፋት ከኋላ ትቶ የአንድ ጥፋት አባትሽ ፊት ላይ ነው የሚለው። ትላንትናም እንደዛው ዛሬም አባትሽ ፊት ላይ እንደዚህ ብለሻል እንዴ! ይሄ ነገር እኮ ነው የሱ ልብ ውስጥ የተቀመጠው። አይገርማችሁም? ኧረ በስማም ይገርማል። እግዚአብሔርን እንዴ! እኔ ግን ማለት ነው ለማን ቀለበት ያላስርላት ነው ብዬ ግን ከቀለበት እንኳን ይሄ ይሻላል። እንኳን ይሄ በጣም ደስ የሚል ነገር ነውና ቀለበት ዳስር ነው እንደ ይሄ ሰውዬ እያልኩ ነበር። ሄሚዬ የኔ እናት የኔ ውድ እህት ቆፍጦኝ በይ። ገባሽ አይደለ? የምር ነው። አንቺ እንኳን ቆፍጣና ሴት አይደለሽ እንዴ? እስቲ ቆፍጦኝ በይና ጥፋት እንደሌለሽ ራስሽን አሳምኚው እና የምር ነው ጥፋተኛ አይደለሽም። ምንም ያደረግሽው ነገር የለም። ልክ ነሽ። በሰዓቱ የሆነ ተናደሻል። ያወራሽው ነገር ሁሉን ነገር ትክክል ነው። ምንም ያጠፋሽው ጥፋቶች የለም። ገባሽ አይደለ? ለምን እንደዚህ ሆንኩ ብለሽ ስሜታዊ አትሆኚ። ገባሽ አይደለ? እና ማይሆን ውሳኔም ለመወሰን ማይሆን ነገር ለማድረግ አትሞክሪ። ገባሽ አይደለ? እና ለውሳኔም አትቾክይ። ለምታደርጊው ነገሮችም አትቾክይ። በቃ ሁሉ ነገር በተረጋጋ መንፈስ በቃ እኔ እንጃ ዛሬ እውነት ስነግርሽ እኔ እንጃ አላቅም። ሁለት የሀሳብ ውስጥ ነሽ ያለሽው። እኔ እንደዛ ነው የተረዳሁሽ አንቺም ማለት ነው። ሁለት ሀሳብ ውስጥ እንዳለሽ ሁለት ስሜት ውስጥ እንዳለሽ ነው የተረዳሁትኝና ብቻ ምንም አይደለም። ብቻ ሰላም ሆኜ የምር ነው ሄሚዬ ለምን እንደዚህ ብዬ ተናገርኩ ለምን እንደዛ አልኩ ብለሽ የሚያጸጽትሽን ቃላት አልተናገርሽም። በሳቱ ልክ ነሽ። ልክ ነሽ። አንቺ ቦታ ላይ ሆኖ ማሰብ የማይቻል ሰው ልክ ነበርሽ እና እኔን አትሻል ምናምን እኔ ያንቺ አይደለም የሚለው ነገር ቃላቶችን ሲናገር ምንም ነገር ግራ እንዳያጋባሽ። ገባሽ አይደለም? እና ፍቅር ያለው ሰው በአንድ ሳምንት ላይ ሊቀየር መቼም አይችልም። ፍቅር እውነትም ፍቅር ካለ እውነትም የሚወዳት እውነትም የሚያፈቅራት ሰው ከሆነ የትም አይሄድም። ያንቺ ከሆነ ላንቺ እግዚአብሔር የሰጠ ሰው ከሆነ ማለት ነው። ገባሽ አይደለ? እና ምንም እኮ የሚያስጨንቅሽ ለምን እንደዚህ ሆንኩ ለምን እንደዚህ አልኩኝ ለምንስ እንደዚህ ሆንኩ ብለሽ ራስሽን አታጨናንቂ። ልክና ልክ ብቻ ነሽ። በቃ በሳቱ እየተናገርሽም እያደረግሽም የነበርሽው ነገሮች ትክክል ነው። እና ምንም ነገር ግራ እንዳጋባሽ ግራ ትግቢ። ምንም ግራ የሚያጋባ ነገር የለም የኔ እናት። እሺ ሴት ልጅ ነሽ። አንቺ ቦታ ላይ ሆኜ ተረዳሁሽ። በጣም ስሜቱ በጣም ይከብዳል የኔ እናት። ኧረ በስመአብ ለካ ሴቶች እኛ እንዲህ ነን ያልኩት እውነት ብቻ አላቅም። የኔ የማይሆን ስሜት ውስጥ ነው የገባሁት ለራሴ ማለት ነውና እና ምንም አይደለም። ያልፋል። የማያልፍ ቀን የለም አይደለም። አሁንም እኮ ጥፋተኛ ሆነሽ ሳይሆን በአንድ ቃል ነው አንቺን ጥፋተኛ እያረገ ያለው ይሄ ልጅና ይሁን
እና ቤት ገዝቼ ሄምዬ እኔ አንድ ነገር ልንገርሽ እኔ እንዴት ነው አንቺ እሱ ካንቺ ጋር ካልኖረ ቤት እንዴት ነው አላቅም ብቻ እንዴት ነው ይሄ ነገር ይገርማል። ለማንኛውም አንድ ላይ እንደምትኖሩ እርግጠኛ ነኝ። ክፉ ነገር ካፌ እንዳይወጣ ወዳችኋለሁ ባይ